ተጠንቀቅ በይኛ። አንዴ ብቻ ልንከስ ነው ልንከስ አንዴ ብቻ እሺ። እንደ ውሻ ለሽና ትለቅሽኛለሽ። ዝም ተወሽ አታኩሪ። በቃ ትለቅሽኛለሽ። አንቺ በእንባ ጎርፍ ልታባርሪ ነው እንዴ? እና ሳዝናኝ እኮ ነው። ኧረ እባክሽ እንዴ ፊልም እኮ ነው። አውቃለሁኝ፣ ግን ምናልባት እኮ በእውነተኛ ህይወትም ይህን ህይወት የሚኖረው ሰው ይኖራል። ወይኔ ሆደ ቡቡ። አይዞሽ አታልቅሽ እሺ። ግን ታሳዝናለች። አዎ እሱማ ታሳዝናለች፣ ግን ፊልም ነው፣ እውነት አይደለም። ቢሆንም በቃ የሆነ ልብ የሚነካ ታሪክ አለው። እንደው ማን ይሙት በእውነተኛው ዓለም ዲክታተር የሆንሽ ልጅ በፊልም እነዚህ ማልቀስሽ አሁን ምን የሚሉት ነው? ምን ማለት ነው? ማን ነው ዲክታተር? ኧረ ማንም፣ እኔው ራሴው ነኝ። ቆይ እኔ እንደዛ ነኝ እንዴ? አይ እንደዛ አይደለም፣ ግን ደግሞ አንቺ የማይመችሽ ነገር ካደረግኩኝ ያው እንደዛው ነሽ። አይደለም። ምን ነው? አይ ምን የለም ሰኒዬ። ወይ ግን ታውቂያለሽ ምን እንደምወድሽ ልትለኝ ነው? አንቺ ሴት፣ ኧረ እባክሽ ሮማንቲክ ሴት ሁኚ እንጂ። ያው እንደምትወደኝ አውቃለሁ ብዬ እኮ ነው። ቢሆንም ግን ሴቶች በአይናችሁ ከምታዩት ይልቅ በጆሯችሁ የሚነገራችሁን በደንብ ስለምሰሙ ወንድ ልጅ ግዴታ በቀን 3 ጊዜ እወድሻለሁ ማለት ነው። በቃ ትራስ አሰቀፍሽን ተኛሻ? አለቃልከኝ እኮ። ነይ እስኪ አረፍ በይ። አሁን ላጽዳ። እኔ ባልሽ እያለሁ አንቺ ስራ አሰሪ። ዛሬ እኮ የግድ መጨረስ ያለብህ ስራ አለ። በዛ ላይ ረፍዶብሃል። እና ቢሆንስ ታዲያ አንቺ እንደዚህ እየተጠቀረሽ ነው የምሰራው ስራ ሲባረክልኛል። ይሄን ያሳይባል። ማገዝ እኮ የግድ በተግባር አይደለም፣ ማሰብ በራሱ ነው። ወሬኛ። አሁን በለሰራሽን ቁርስ አቅርብልኝ እና እንብላ። እሺ ደግሞ ታርገተውሽን ያሷል። እንደዚህ ስቲክ ነው በስካፋተር ምናምን እናፍስ እኮ ነው የምታስመስይው። አያልቅበት። እኔ ወርኮ እስካሁን ጨርሼ ነበር። አንቺ ብትሆኝማ እስካሁን ያለሽ ኮርኒሱ ጋር ትደርሺ ነበር። በልሽ በቃ ቁርስ ላቅርብልህ። እስኪሁን የቤት ንጹህ ነው። ምንም የሚደረገው እስኪ አትረፊ ተብላ የተፈጠረች ልጅ ነው። እንዴት አደርሽ? ደህና ለብሰሽ የተኛሽው እዛ እንዴ? እኔ እኮ ኒና ጋር ነው ያደርኩት። ለካ ኒና ጋር ነው የምታድሪው። እዚህ እኮ በጠዋት ሳገኝሽ ግራ ገብቶኝ ነው። ኒና ልክ በጠዋት ስትነሳ እኔንም ቀሰቀሰች። የት ልትሄድ ነው በጠዋት የተነሳችው? ኧረ እኔ ምንም አላውቅም። ብቻ ስትነሳ እኔንም ቀሰቀሰችኝና ተነሳው። እሺ በቃ እኔ ልሂድ። ጽናት። አቤት። ግን እኮ በጣም ልሆኛል እንዴ። ገና ወፍ እንኳን በአግባቡ ሳይንጫጫ ነው እንዴ አንቺ የሚርብሽ? በቃ እሺ፣ ቁርስ እስኪደርስ ድረስ ከራት የተረፈውን አሞቅልሻለሁ። እሺ። هل غسيل الشعر اليومي يتسبب بتلف شعرك باستمرار؟ نقدم لكم شامبو باري. مش ሞቼ ይገኛሉ አላለ መሰለሽ? ለማላንጂ ነው? አዎ፣ እሱ እዚህ ስላመጣኝ እሱን ስተን ለማረም ውጭ ይለኛል። እና ይሄ ምኑን ያስከፋሽ? ምን ማለት ነው? እኔ እኮ አሁን ስራ የለኝም። የያዝኩትን ብር ደግሞ ለቤተሰቦቼ ልኬ ጨርሻለሁ። እንዴ? እና የቤቱን ክራይ ክፈያለሽ እንዴ? እሱማ አላለኝም፣ ግን ነገ ከነገ ወዲያስ ጊዜው እኮ እንደ ሽው ብሎ እንደሚሄድ አይታወቅም። እና ቆይ ምንድን ነው ያስፈራሽ እንዴ? ከሀገር እስከመውጣ ብዙ ጊዜ ቢወስድስ ፕሮሰሱ? እንዴ ቅዱስም ደግሞ ሰው ነው። የቤት ኪራዩን አልከፍልም ቢል እኔ አየር ላይ ቀረው ማለት አይደል? ያልሻቸው ነገሮች እንዳሉ ሆኖ ግን ደግሞ እንደዚህ ማድረግ አይጠበቅብሽም ነበር። እሱ እኮ ለአንቺ ቀን በማሰብ ያደረገው ነገር ነው። ተይ ጽ፣ አንዴ ተቸግሬ ከወጣው በኋላ ብመለስ የምትቀበኝ ይመስል እንደዚህ አትበይኝ። ተይ በቃ እሱም በኋላ በደንብ እናወራዋለን። አሁን ባክሽ አጅሪት እርቦኛል እያለች ነው። አያጅቦ ናት? አዎ ባክሽ፣ ማታ የተረፈውን ወጥና ሙቅላት። እሺ ቢያንስ ትንሽ ያስታግስላታል። በቃ ውጪና
ኧረ እባክሽ ሰኒ ውጪ፣ ሰዓት እየረፈደ ነው። ሰኒ ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች ሰላማችሁ ብዝት ተተረፍረፍ እየበለ ጽናት ክፍል 98 ከች ብለናል። ላይክ ሼር ሰብስክራይብ ያደረጉ ቤተሰብ የሆኑ ስለምታበረታቱን እጅግ አድርገን እናመሰግናለን። ሰኑ እና ክሩቤል አንድ ላይ ህይወታቸውን ሀብለው ጀምረዋል። ክሩቤል ለሴት ይመቻል፣ ሴትን አያያዝ ይችላል በሚለው ታታስበው ፎንቃ ውስጥ ገብታለች። ፎንቃውም ደግሞ እሱም ጋር ፎንቃ ነበረው። አንድም ቀን ተስማምተው ይኖራሉ ሳይባል ሳያስቡት ፎንቃ ውስጥ ገብተዋል። ሰኑ ፊልም በመሀል ላይ ፊልም እያየች አለቀሰች። ለምን ሰው ህይወት እንደዚህ ሊሆን ይችላል በማለት በማሰብ ነው። ክሩቤል ኧረ እንደዚህ ምናምን እያለ እንትን ይላል። ከባድ ነው የሰው ልጅ ህይወቱ ማለት ነው። ኬራ የሚገባበት የሚይዘው የሚጨብጠው ቀዳዳ አጥቶታል። ጽናት ትዕግስቷ በማለቁ የቴዲ ጽናቷ ይላል። ጽናት እንደነበረችው አይደለችም። ህይወትም ሲከብድ ሁሉም ነገር ይከብዳልና ማለት እና ውድና የተከበራችሁ የቻናል የቤተሰቦች ላይክ ሼር ሰብስክራይብ ማድረጉን እንዳይዘነጉ። ስለምታበረታቱን እጅግ አድርገን እናመሰግናለን። ሶሲ የእውነትስ አብዳ ነው ወይስ እያስመሰለች ነው በሚለው በጽናት ቅንጭላት ውስጥ እያቃጨለ ይገኛል ማለት ነው። እውነትስ አብዳ ነው እውነት ወይስ ኪራን እንትን ለማለት ነው? ካበደችስ ለምን ጽናትን ሻወር ስትገባ ማየት አስፈለጋት? ወይስ የፊቱን ተንኮሏን ይዛ ልመጣ ፈልጋ ነው? አሁን ላይ አናቅም። አሁን ያልኩሽ በቃ እንደታመምሽ ማስመሰልሽን አቁሚ ነው ያልኩሽ። እኔ አላስመሰልኩም፣ ጤነኛ ነኝ። አንቺ ጎተራ ምን አድርጋሽ ነው ምግቡን? እንዴ ኪችን እኮ እንዳትገቢ ስትሉኝ ልበላ ብዬ እዚህ ይዤው መጣሁ። እና ኪችን ምግቡን እንጂ እቃውን ነው እንደምንፈልገው እዚህ ጠራርገሽ በልተሽ የምትጎለችው? እንዴ እኔን ራበኛ። እንዴ ቆይ አንቺ በማይክሮ ሰከንድ ነው እንደሚርብሽ? ቅድም አይደል እንደ የበላሽው? አይ አልጠገብኩም ነበር። ምን 2 እንጀራ ሰልቅጠሽ አልጠገብኩም ነበረ? አንቺማ ፌስታል ይዞ ሆድሽ ውስጥ የሚቀበል ሰው አለ እንጂ በጤናሽ አይደለም። እኔ ጤነኛ ነኝ። ያው አንቺማ ነሽ። እሺ አሁን ግን እኮ ውሃ ጠምቶኛል። ውይ እሺ እንዴት ነው እባክሽ? ውሃው በጃሪውን ልሽ በሮቶ? አረ በጆክ ይበቃኛል። አይ በጎማ እንደው ውሃውን ከባንቧ ልሳብልሽ እንጂ እንደው ተቀርቶ እንኳን አይበቃሽም። ደግሞ ዝቅት ያለሽ እንዴ? የ5 ሰው በጀት ስልቅጥ አድርገሽ በልተሽ። ስማም ሙስና ራሱ እንደዚህ አይበላም። ጽናት ሳትመጣ ድስቱን መልሹ እሺ። ኧረ እባክሽ ጭራሽ አንቺ ተባባሪ ልታረጊኝ እንዴ? ከመጣች እኮ ትቆጣኛለች። ውይ መቆጣት ብቻ ሳይሆን በጅራፍ ራሱ አስራ ነበር መግረፍ የነበረባት። ለምን ምን አደረግኩኝ? ውይ አንቺማ ብትገረፊ እናቴ የሰለቀብሽ ይቋቋምልሻል። እኛን እንጂ በስጎናችን ብንገረፍ ረሃባችን ብቅ ብሎ የሚወጣው። ምን አይነት ችጋራም ነሽ ግን! ወይኔ አምላክ፣ እችን የሰው ጅብ ልታሳየኝ ነው እዚህ ቤት ያሰነበትከኝ? ምን አይነት ችጋራም ነሽ በእግዚአብሔር ግን! አጋሰስ ጅብ። ጎሽ አንተ መስራት ጀመርክ እንዴ? እኔ እኮ ልሰራ ነበር አመጣጤ። ራሴ መስራት ጀመርኩኝ እኮ። የብዙ ሙያ ባለቤት ነክ? ታዲያስ እናቴ እኮ ነች ያሳደገችኝ። ኦኬ አባትስ ግን ከአባት ምን ወረስክ? አባቴ ናፍቆት ብቻ ነው ያስተላለፈ። እናቴ እኔ እኮ ትላንት ማን እንደነበርኩ ሁሉም ሰው ያውቃል። እንደ አዲስ እኮ ነው አፍርሰሽ የሰራሽኝ። ግን በደግነትህ እኔን በልጠህ ተገኘ። እንዴት ማለት እንዴ? ደግነትህ ሞልቶ እየፈሰሰ አይደለ እንዴ? እንኳን ለወዳጅ ቤትህን ለማፍረስ ለሚፈልግ ሰው ላይ ሞልቶ ሲፈስ እየታየን። ስለምን ልታወሪኝ እንደሆነ ገብቶኛል፣ ግን በቃ እሷን ድርሻት። አንድ ታሪክ ልንገር። ስቶሪ ታይማችን በጣም ናፍቆኝ ነበር።
እስኪ አባትሽ ከነገሩሽ ታሪክ አንዱን ንገሪ። እሺ፣ በድሮ ጊዜ እንደዚህ ነው እንዴ የምትነግሪኝ? ማለት እና በጽሁፍ ይሆናል? እማ እየቀለድኩ አይደለም እንዴ። በቃ እንደ በፊቱ ደረትሽ ላይ ተኝቼ ጸጉሬን እያሻሻሽ ንገሪ። እንደውም ደህና ደር። በቃ ጽናቴ። ኪራ በእናትህ በቃ ተወኝ። ውስጤ ምንም ሰላም አይደለም። እሺ በቃ ተኝ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን ሰላማችሁ በዚህ ተተረፍረፍ እየባለልን እያለን ጽናት ክፍል 86 ይረገቻናል። ሜሩና የሜሩ አማች ከቸች ትላለች። መሩም ትደነግጣለች። እናቷ የዋ ትውለድ እያለች ስለነበረ ማለት ነው። ናሆሜ ግን እሺ አላለም። ምክንያቱም የሜሩ ህይወት አደጋ ላይ እንደሆነ ስለሚያውቀው ማለት ነው። ሜሩስ ምን ትላለች? እሺ ትላለች ወይስ ምን ሊሆን? ውድና የተከበራችሁ ወደ መስኪ የፈጣሪ ያለ ተመታሽ ጽናት የኔ እናት እንዴ ትዕግስት ይሻለቅ። ላይክ ሼር ሰብስክራይብ እያደረጋችሁ ስለምታበረታቱ እጅግ አድርገን እናመሰግናለን። ውድና የተከበራችሁ ቻናል ቤተሰቦች ጽናት ምሳል ፈላካች ስትል ወጡ ባዶ ድስቱ ባዶ ሆኖባታል። ክሩቤል ያዛ የሴቶች ባድራ ማለት ነው፣ የሴቶች ጠበቃ ወው ትዕግስት ይስጥሽ ብሎ ወደ ኪችን ወደ ሰረት አገባላት ማለት ነው። ዋው ክሩቤል ትለያለክ።